ላላችሁ አከብራችኋለሁ። አትጨነቁ። እንቅልፍም ከመጣ ተኙ። እኔ አሁን ሆን ብዬ ነው በዚህ ሰዓት የገባሁት። የትኛውም ቦታ ላይ ሰው ያየውን ነገር አይኑ ይበራለት እንደው ብዬ ነው እና በስማዳ አካባቢ ላይ ባለችው ስትዩ ላይ ዝናብ ይጠፋል። ዝናብ መዝነብ ያቆማል አካባቢ ላይ። ከዛ የድሮ ሽማግሌዎች እንዳሁኑ አይነት የህዋትና የባዳዎች የረከሰ ነገር አልበረዛቸውም ነበር። በወቅቱ ሄደው ይህ ነገር ዝናብ ይመጣል፣ አስገምግቦ ይጠፋል። ስለዚህ አስገምግሞ ሲጠፋ ይህን ነገር የሚያውቁ ሰዎች አይ እንደዚህ የሚሆነው ፈጣሪ ሲቆጣ ነው፣ ወይ ሰዎች ሞተው ሳይቀበሩ የቀሩ አሉ፣ ወይም ሌላ የተፈጸመ በደል አለ፣ እሱን ነገር ቸክ እናድርግ። በዋናነት ግን ብዙ ጊዜ የሰው ልጅ ሞቶ በየሜዳው ወድቆ የቀረ እንደሆነ የነገር ይከሰታል ብለው ጮሁ። ስለዚህ ምንድነው የሆነው ነገር? እየሄዱ እያለ አንዲት ሴትዮ ቤቷ ጣራው በሙሉ የለም፣ በጣም ሽማግሌ የሆነ ሴትዮ ነበረች እና ሴትዮዋን ሰዎች ሲያናግሯት እንዴት ነው ሌላ ነገር አላገኘንም፣ ያንቺ ቤት ግን ይሄ ጣራው እንደዚህ ነው፣ አንቺም በጣም ሽማግሌ ሴትዮ ነሽ፣ ሰው ምንድን ነው ዝናብ ሲመጣ ምን ብለሽ ትናገራለሽ አሏት። አይ ነው የምናገረው ዝናብ ሲመጣ አንተ አይደለህም ወይ የፈጠርከኝ? የፈጠርከውን የምትክድ ፈጣሪ በባዶ ሜዳ ላይ መጣልህ ሳያንስ እኔን ዝናብ አዝንበህ ታበሰብሰኛለህ ወይ? ታዲያ ክፉ ማን ነው? አንተ ፈጣሪ ከሆንክ ወይ ቤትን ስራ ወይ ዝናብህን አቁም የሚል አይነት መሞገቻ የራሱን የፈጣሪነት ክብሩን እየተናገረች በራሱ የፈጣሪነት ክብሩ ላይ ጨቋኝነትን ደግሞ እንዳያደርግ ሞገተች ማለት ነው። ያን እንደምታደርግ ደጋግማ ለሰዎቹ ተናገረች። እነዛ ሀገር የሚያድኑ ሽማግሌዎች ህዝብን ሰብስበው ቤቷን እንዳዲስ ሰርተው ሴትዮዋን በአግባቡ አስቀምጧት ይባላል። ሲያስቀምጧት ዝናቡ በአግባቡ ማዝነብ ጀመረ። ዛሬ ላይ ኢትዮጵያ ውስጥም እንደዚህ እናደርገዋለን። እንደዚህ እያደረግን መከራ ከምድራችን ላይ እንዳይጸዳ የምናደርገው ነገር የሚያውቁ ሽማግሌ ያልነው አዋቂ ያልናቸው ባለስልጣን ያልናቸው የሃይማኖት አባት ያልናቸው ሀብታም ያልናቸው ያከበርናቸውን ያዋረዱን እኮ። ሰው ካከበርኩት ጋር ከወራዳ ጋር አጋንንታዊ ማንነትን ወርሶ ለመክበር ሲል የመጀመሪያ ልጁን ለአጋንንት ገብሮ ግደል የሚል ነውረኛ ካህንና መሰል ባለጌ ጋር ስለሺ መጥቶ ፊት ለፊት ሲጋፈጥ በሚችለው ላይክ በማድረግ ሳብስክራይብ በማድረግ ሼር በማድረግ አብረንን ያለን በማለት ያላበረታታ ህብረተሰብን ለኔ ምን ብዬ ልሞግትለት? ምን ብዬ ነው የምሞግትለት? ለኔ ባለ በሌላ አቅም ነገሮችን እጄ ከቦታው ላይ እያመጣሁ እያወራሁ ነው። እኔ አሁን ካወራሁት አንጻር እንጂ በስማ በለው ብናገር ወይ ምን ችግር የለም። ባልናገር ኖሮም አይደንቀኝም። ለምን ምንም ብሎ ሰው ይከተለኝ? የተናገርኩት ነገር ውሸታም ነህ በዚህ ምክንያት ውሸታም ስለሆንክ፣ አማራ ስለሆንክ ነው፣ የጎጃም ልጅ ስለሆንክ ነው፣ ኦርቶዶክስ ስለሆንክ ነው፣ ኦር የሆነ ነገር ስለሆንክ ነው ማለት ይቻላል። እውነት የሚወድ ነኝ ብሎ የሚል ሰው ካለ እዚህ አሁን ባለው የሰዎች ስርዓት ይመስላችኋል ኢትዮጵያ እየተሻገረች ያለችው? እውነት እንደዛ ይመስላችኋል? ኢትዮጵያ እየተሻገረች ያለችው በፈጣሪ ኃይልና ፈጣሪ በመረጣቸው ሰዎች ነው። አንዷን እዚህ ጋር ያወራነው ነገር የማወራውና ያወራነው ቢሆን ሂንት የሰጠነው በጣም ውድ ነገር ነው። በጣም ለማንም በዚህ ዘመን መነገር የሌለበትም፣ ማንም መስማት የለበትም። በጣም ሚስጥር ነው። ምክንያቱም እኛ ወደድንም ጠላንም እውነት ያሸንፋል። ድሉ ይቀጥላል። ማጓተት፣ መጋጋጥ፣ መላላጥና ማሽቃበጥ ብቻ ነው ሰው የሚችለው። ከዛ ውጭ ተውት። የትኛውም የዓለም ጫፍ ላይ የሱ ዶላር፣ የሱ ኒኩለር፣ የሱ ስልጣን፣ የሱ ምናምን ሲያድነው እናያለን። እንዲህ ብለህ ነበር ውሸታም ነህ በሉ።
አለማውራት ይችላሉ። የኢንተርኔትን 12 ሜምበርስ አሉ። እነሱ ሲያቆሙ እኔ ዩቲዩብ አቆማለሁ። አልፈልግም። እስኪ ሰለቸኝ ድረስ ነው። በጣም እስክጠላው ድረስ እግዚአብሔርን በጣም እስካማራው ድረስ የእውነቴን ነው። እንደ ፈጣሪ የማማራው ነገር የለኝም። እንደኔ በዚህ 2-3 ዓመታት ላይ በተለይ እንደኔ የተሰቃየ ሰው የለም። የኢትዮጵያ ሕዝብ መካከል ላይ ያመንኩትም ሆነ የሰጠሁትን አደራ ሁሉ የተወ በሆነ ቲፎዞና ጭብጨባ መካከል የሚዳክር ሰው አለ። ሁሉም ልፋቱን ፍሬ እንዲያፈራለት ፈልጋለሁ። የኔ ልፋት ፍሬ ካላፈራም የሌሎች ፍሬ ያፍራ። እኔ ከዚህ ገለል ማለት አለ። ለዛ ሰው የዘረው እንዲያጭድ ማት እንዲወርድበት እኔ ሞግታለሁ ማለት ነው። እኔን በሰላም የማታኖር ምድር የተረገመች ስለሆነች በቃ በውስጤ ያለውን ነገር መቋጠር አልፈልግም። ህዋት መጣም እንኳን ህዋት አይደለም ሌላ ማት ሊመጣበት እንዲመጣ ስለሚመኝ ነው ያን የሚያወራው። ሰበር ዜና ህዋት ሊመጣ አይመጣም። እናንተ ስላላችሁ አይደለም። ህዋት አናቱን ይመታል። መጀመሪያ ትልቁ ሙክት ይታረዳል። እኔ ትንቢት ምናምን እያልኩ ላውራችሁ የተወደደን ነገር የሚያረክስ እንደ አሁኑ ዘመን አይነት ትውልድ አይቻላል። መሪውን የሚሰድብ የሚሰሩ ሰዎችን የሰሩትን እውቅና ሰጥቶ የቀረውን ከመጠየቅ ይልቅ ለሐሜት አፉ የተከፈተ መቃብር ሆኖ ለጥላቶቹ የበታች ወራዳ ማንነት ተላብሶ የሚሄድ እጁ ምላጭ ስቦ ሰዎች ለመግደል ብቻ ፈጣን የሆነለት ማለት ነው። የምናው እኔ ባላውቀው ግብጽ እንደዚህ ይላል ኦር ትራምፕ እንደው እሱ አያሳስብም። የሚያሳስበው እኔና እናንተ ውስጥ ያለው ነው። የኔና የእናንተ አለመቀየር ነው። እኔና እናንተ ከተቀየርን ታውት ሁሉም ልኩን ያገኛል። አይዟችሁ ነው። ከዚህ በላይ ሰው ምን ይሆናል? እኔ የማውቀውን ሁሉ እንድነግራችሁ ነው እንዴ? መረጋጋት ለፈለገ ሰው በቃ ይኸው ሰዎች ይገለጡ። ይሄ ከሆነና የማይሰማ ከሆነ አሁንም እዛ ግልብል አይ ክሬፍንዶ ትንተንቱ ዘላፊነትን፣ ነውርን፣ ኃጢአትን መሸመት አናስጠብቅ። ትናንትና የሰራሁትን ቪዲዮ ቼክ አድርጉት። ኢትዮጵያ አሸነፈች ነው። ጎረፈ፣ ኤርትራን ወረረ። የኢትዮጵያ መከላከያ ሰራዊት ወደ ኤርትራ ሄደ፣ ታመመ፣ ሊከብ ነው። ተወው። ከኤርትራ ጋር ጦርነት የለም። ከኤርትራ ጋር አንዋጋም። ለምን? ኢሳያስ ያዘጋጀውን የጥፋት አውድማ አንጠቀምም። ኢሳያስ የሚሄድበት ሀገር ድረስ ይሄዳል። ኤርትራን፣ ጅቡቲን ኢትዮጵያ ትጠቀልላለች። አሰብ ነው እንደሚደንቃቸው። በዓለም ላይ ሙሉዋ ሰባተኛዋ ከሰባቶች የመጀመሪያው ሙሉ ጨረቃ ኢትዮጵያ ናት። ለምዕራባውያን ፑቲን ተመድቧል። ነገራችሁ እስኪ ዛሬ የጃሃዳው ጦርነት እስከ የመን መጥቶ ፍንጥርጣሪው አንተ ጋር ይገባል። በየቦታው የቀበርከውን ቆሻሻ ነገሩን እያወጣ ትሞቃለህ። ሰዎች የሚጠፉት በዘሩት ባለሙት ባፋቸው በእጃቸውና በማንነታቸው ባለሙት ቆሻሻ ነገር እንጂ ሌላ ማንም መጥቶ አይነካቸው። ስራን ማሳመር ለራስ ይጠቅማል። ከዛው ዘመነ ካሴ እኮ እንዳለ ዘመነ ካሴ ይኸውልህ ሰይጣን መጥፎ ነው። ሰይጣን ያሳስታል። ሰይጣን ይጎዳል። ሰይጣን እንዲህ ያደርጋል። አንድ ጲላጦስ ነው ምናምን የሚባል የሆነ መጽሐፍ ላይ ያለና እኔ አሁን እኮ እያከሰሩ ያለው እኮ የሰው ብዛት በጣም ነው የሚያናደኝ። እያጣነው ያለነው በየቀኑ እያጣነው ያለነው ነገር በጣም ብዙ ነው። ያነበብን ብዙ እውቀት መጨመር ሲገባል የዚህን መጽሐፍ ባለቤት ይህን መጽሐፍ ታውቁታላችሁ? ጠቢብ የሚባለው የዚህ ጲላጦስ ከጲላጦስ የሚባለው ሰው ሰይጣን እንዲህ ብሎ ሰይጣን እንደዚህ አድርጎ ሰይጣን እንደዚህ ሆኖ ሰይጣን እንዲህ ብሎ እያልክ ስለ ሰይጣን ስታንቆለጳጵስ
መዋልህ በራሱ ይላል አንድ ፈላስፋ ነው። የፈጣሪህን ጊዜ መሻማት ነው፣ ምቀኝነት ነው። መልካም ነገር ላለመናገር የምታደርገው ክፉነት እንጂ ማመስገን ካለብህ ፈጣሪን አመስግን። ከዛ ውጭ ስለ ሰይጣን አንተ ምን አገባህ ይላል። ዘመነ ካሴ በዚህ መጣ፣ ዘመነ ካሴ በዛ ሄደ፣ መሪ ወዳጆ በዚህ ሄደ፣ ግብጽ በዛ ሄደች፣ ሻቢያ እንደዚህ ሆነ፣ ሸኔ በዚህ ሄደ፣ ፋኖ በዛ ገባ፣ ህዋት እንዳለ። ይህን ትውልድ እግዚአብሔር መማር የለበትም። ከማርም ችግሩ የእግዚአብሔር ነው። መጀመሪያ የሚያጠመመን እንዳንቀና ማድረግ እንዳርጎ የሚያጎሳቁለን እግዚአብሔር ነው። እኔ በማምነው ይሄ የግሌ ነው። የምናገረው ነገር በሙሉ የኔ ነው። እኔ እንደ ሚዲያ ሆኖ ሰዎች እውነትን ለማወጥ አንድ አማራጭ አንድ ኦልተርናቲቭ አድርገው ያዩታል ብዬ ነበር። ግን ስለሺ ጎጃሜ ነው። ሰው ደጀን አካባቢ ነው የተወለደው። እዛ አማራ ክልል አካባቢ ላይ ደግሞ ያለው አጋንንት አምላኪነት የተዋረሰው አብሮ የማይቆም ከእናት ከአባቱ ጋር በውርስ መሬት የሚገዳደር እርስ በርሱ የበከተ ትንሽ ትልቁ ቆሻ የሚጥልበትና በዛ መልኩ የተሰራ ነው። ሰው ምንም አያመጣም፣ ምንም ችግር የለም። ያወቁት እሱ ነው። ስለዚህ የእውነት አምላክ ይፍረድ። እውነት አለ ከተባለ የእውነትም አምላክ ጠባቂ አለው ከተባለ እውነትን የወደዱ ከፍ ከፍ ይበሉ፣ እውነትን የካዱ እንደዚሁ አጸፋውን ያገኙ። የኢትዮጵያ አምላክም እኛን ለውርደት ለመረገጥና የማንም መጫወቻ አሻንጉሊት አድርጎ ከፈጠረን ይንገረን። አዎ መጫወቻ አሻንጉሊት ናችሁ። በሃይማኖት አባትም በሆነም ነገር ጀግናው አየር ኃይላችን የሚክዷችሁ እንጂ የምትዋረዱ እንጂ እናንተ ክብር ኖሯችሁ እንድትኖሩ አይደለም የፈጠርኳችሁ። በተቀቀለ ስንዴ የተቀቀለ ማንነት ግብረ ሰዶማዊነትን፣ ጾታ መቀየርን፣ ነውርን፣ ኃጢአትን የተባለ ሁሉ የተረገጣችሁ እንድትቀበሉ እንድትዋረዱ ውርደት ክብራችሁ እንደሆነ የፈጠርኳችሁ ብሎ ይንገረን። በኖህ ዘመን ፈረደ የተባለው እግዚአብሔር ፈርዖን መጥቶ እስራኤላውያን ነፃ ያወጣው እግዚአብሔር ነፃነት በዚህ ወቅት አያስፈልግም። በኖህ ዘመን ከፈረደ፣ በነነዌ ዘመን እግዚአብሔር ቁጣውን ከገለጠ፣ በሎጥ ዘመን ገሞራና ሰዶምን የጨው ሐውልት ያደረገ ቅጣትን ካወረደ መቼ ነው እግዚአብሔር ያንን የሚደግሙ ነው? ያ ትርክት ግብጾች የጻፉት ነው፣ እስራኤሎች የጻፉት ነው። ኢትዮጵያን እንደ ኢትዮጵያ በክብር የማያኖር ሁሉ ነገር ለመገዳደል የሚሰብኩ ካህናት እንኳን ሳያፍሩ የተከበረ ነገር የምንለውን የምንፈራውን ነገር ሁሉ ይዘው በድፍረት የሚናገሩ ሰዎች መጥተው እስኪናገሩ አዲስ አበባ እግዚአብሔር ለምን ወድመት ላይ የተባለ መሀይም እሱን ካደረገ ምንድን ነው የምለው? ምንድን ነው የምለው? ዛሬ ግን እንደ ዳዊት አንድ ድንጋይ አንስተህ አብይን ግንባሩን ብትለው ለዘላለም ታሪክ ሲነገርልህ ይላል። አንተ ዳዊት እሱ ጎልያድ እየተባለ ለዚህ ታሪክ አንድ ሰው ተዘጋጅ። ይኸውላችሁ ክፋት ይህንን ሰው ያልቀጣ እግዚአብሔር እስኪ እምነታችሁን ጠይቁ። እምነት መቀየር አይደለም፣ በእምነት መገዛት ነው። የማምነው እግዚአብሔር ይህን ስመታ፣ ይህን ሲት፣ ይህን ስታደርግ እንደዚህ እያለ ገዳዮች በዛ ቤት ሆነው እድሜያቸው ሳያጥር ጭራሽ ታቦተ ጽላቱን ግደል የሚል ሰው ባዋጅ ሲመጣ እኔ ምን አይቼ ተስፋ ላድርግ? የኔ ልጅ ምን አይቶ ተስፋ ያድርግ? አሁን ዓለም ወይ ፍጻሜዋን ማግኘት አለባት። ለዛ ነው ኮንተንቱ ወር ምናምኑ ሁሉም ሰው ስራውን ስለሚፈራ ጥፍር ጌጥ ነው ተብሎ ጥፍራምነት የአጋንንት ምልክት ነው። ጥርስን መነቀስ እንኳን ፈጣሪ የሰራውን ህንፃ ማፍረስ ስለሆነ ኃጢአት ነው የተባለ የተለያየ ፀጉርን ማንኛውም ነገር በውሸት ተደርጎ ፈጣሪን እቤቱ ድረስ የሚከድበት ሁነት ነው።
ጊዜ ይሰጥ መስሎኝ ነበር። መጥኛ ወልዳለሁ እየተባለ የሚደረገው ከታብሌት የተረፈው ልጅ ምን ያህል እንደሚያሰቃየን የምናየው ነው። በራሳችን ቀመር ገብተን ምን ያህል ጉድ። እውነቱ ይሄ ነው። ማንም አይናገረው፣ የራሱ ጉዳይ። ዛሬ ሰው አይስማው፣ የራሱ ጉዳይ። ግን በሰው ጥበብ በመብላት ብቻ መጥገብ፣ በመሰብሰብ ብቻ መክበር አይቻልም። ይኸው በመናገር ብቻ እኮ መደመጥ የለም። እኔ እንኳን ሰለቸኝና ተዋለሁ ያልኩት ተናገርኩ። ሰው ካልሰማው ምን ያደርግልኛል ነው። መናገርም እርሱ ነው የሚያስለፈልፍ፣ መሰማትንም እሱ ነው የሚያደርገው። እሱ ሆን ብሎ እሱ በሰራው ሰው ላይ ዝም ካለ እኔ ምን አገባኝ? ትንሽ ትልቁ ተነስቶ ያቦካው እልቂት ነው ይሄ። ይህን መቼም አልገባኝም አላየውም አይባልም። ትግሮች የተከበራችሁ የአድዋ ድል የትግራይ ድል ነው፣ ማንም አይመለከተው። ምኒልክ የሚባል ከሸዋ መጥቶ ነበር። ነገር ግን ጣሊያን ጠንክሮ ሲመጣ ሊሸሽ ነበር። መንገሻ ተቆጥቶ ነው የመለሰው። የአድዋ ድል የትግራይ ድል ነው፣ ማንም አይመለከተው። እኔ ሰውዬ ምኒልክ የሚባል ነገር ሲያደርግ አየዋለሁ። እኔ አሁን ብታምኑም ባታምኑም ዛሬ የደረስኩበት ድምዳሜ የሚድኑት ድነዋል ኦልሬዲ፣ የማይድኑት ደግሞ ያንኑ እንደ ጡጦ እየጠቡ የሚጠፉ ናቸው። ስለዚህ ይህንን መሰል ሰዎች ምንም ቢያወሩ የሚልከሰከሰው የሚከተለው እንጂ ከፊት ያሉት ሰዎች እኛ ዛሬ ስላወቅናቸው እቅዳቸው ነው እያሰብኩ ያለው። ዛሬ ስለ ህወሓት በሚዲያ ስንት ጊዜ ተነገረ? ስለ ብልጽግና ስንት ጊዜ ተነገረ? አሁን ያለው ስርዓተ መንግስት እኮ ያለበት ደረጃንም ቢሆን በባለቤትነት የምናውቅበት እድል የለንም። ከዚህ በኋላ ያሉ ሰዎችን እኮ የምንጠላቸው ይህን መንግስት ሊሞግት የሚችል አማራጭ ስላላቀረቡ ነው። ይህን መንግስት እንደ መንግስት እየሞገቱ ሌላ አማራጭ እያሳዩ ሌላ ታምር ይፈጥራሉ ብዬ ሳስብ፣ ወደዛ እየሄድን በዛ መልኩ እየተማማር እንሄዳለን ብዬ ሳስብ፣ ዛሬም ስለ ህወሓት አወራለሁ። ሰበር ዜና ፋኖ እዚህ መጣ፣ ከሌንተና ማን የሚባለው ሰውዬ እንትን አለ፣ ጌታ አስራደ የሚባለው በቅርቡ ታምር እንፈጥራለን አለ። ይሄ ለኔ ሰበር አይደለም። ታዲያ ይህን መናገር አልፈልግም፣ ትቼ መውጣት ነው ያለብኝ። ይህን እያወቀው ህወሓት እንዲህ አለ፣ መግለጫ ወጣ፣ ወልቃይትን በቅርቡ እቆጣጠራለሁ አለ። የሞቱ ሰዎች አይ እኔ ወሎ ደሴ ሰላም ነው። ዛሬ የጊዮርጊስ ታላቅ ከአማኙ ጋር ወጥቷል። ነገ ከአማኙ ጋር ወደ ደብሩ ይገባል። አዎ ስብረተ አጽሙ የሚባለው እኔ የተወለድኩበት ቦታም የደጀን እንትንም ቅዱስ ጊዮርጊስ ነገር ነው። ስብረተ አጽሙ ማለት ያው ስብረተ አጽሙ የሚል ታሪክ ጊዮርጊስ የሚባል አንድ ሰው ነበር ነው የሰው ነው። ከዛ ሰማዕት ነው። ታላቁ ሰማዕት የሚባለው ቅዱስ ጊዮርጊስ ነውና አሁን በዚህ በተተረከው ትርክት ላይ ሁሉ እኔ በጣም አከብረው የነበረውና ፈራው የነበረውን ነገር በሙሉ ዘመድኩና መሰል ሰዎች በጣም ሲማግጡበት ሳይው አስጠላ እና የነገው ስብረተ አጽሙ ልክ ነው። አብዱዬ ኑሮ አብዱ ማለት ነው። ጊዮርጊስን አንድ ቦታ ላይ ጣዖት ያመልኩ የነበሩ ህዝቦች ነበሩ። ከዛ ብሩክታዊት የምትባል አንዲት ሴት በዕለቱ በፈረስ እየተጓዘ ያለ ዘንዶው እየመጣ የሚገበርለት ቦታ ላይ ከዛፍ ጋር ታስራ ያገኛታል። እሷን ማስለቀቅ ፈርገን ለምንድን ነው እዚህ የታሰርሽው ብሎ ሲላት እሷማ ቤተሰቦቼ የሚባል በዚህ ምክንያት ለዘንዶ የተገበርኩ ነኝ ምናምን ብላ ትለዋለች። ያንን ምላሽ ለመስጠት እንዴት እንደዚህ ይሆናል ይላል። እሷን ከዛ እየፈታት እያለ ዘንዶ ይመጣና ከዘንዶ ጋራ ተጋድሎ ፈጽሞ ዘንዶውን ይገለዋል ማለት ነው። ያን ዘንዶ ማሸነፍ ፈጣሪን እንደማሸነፍ ነው። ልክ አሁን ፋኖን እንደ ዘንዶ የሚያመልኩ ያው እኛ ሀገር ጉባኤ ኢትዮጵያ ላይ በደንብ ያላወራሁት ነገር ስለሌለ ነው አሁን ማውራት የማያስፈልግም ወደሚለው እኮ የሄድኩት። በሚገባ ነገሩን ከስሩ ከምኑ ብዙ አማራጮችን ሁሉ ተጠቅሜ እየተናገርኩ ነበር። ሰዎች ያንን ተምረው ወደ ሆነ ጋፕ የሆነ አንድ ደረጃ ከፍ እያሉ ከዛ የሚመጣው እንደ ሀገር እንደ ዓለም የምናውቀው ነገር ላይ እንደርሳለን ብዬም
የምናደደውም ለዛ ነው እንጂ የመጀመሪያው ቀን እንደዛ አልሆነም እና በዛ ስሜት ፋኖነት ይመለካል፣ ሸኔነት ይመለካል፣ ህወሓት ሻዕቢያነት ነው የሚመለከው። ከዛም ገንዘብ፣ ስልጣን ምናምን ነው የሚመለከው፣ ብሔር ነው የሚመለከው እንጂ ፈጣሪን ለማስመለክ አይደለም የሚለው መደምደሚያ ትይዛላችሁና ጊዮርጊስም እንደዛ አይ ምን አገባ ምናምን በሚል በዛ መልኩ እንግዲህ ያን የተፈራውን ዘንዶ ገደለና ከዛ በኋላም በዛ አካባቢ ላይ የነበረው ንጉስ እንዴት እንደዚህ ሊያደርግ ይችላል ተብሎ ይሄ ሰው የሚያምንበትን ነገር ለማወቅ እየተባለ ጊዮርጊስን ማሳደድ ተጀመረ ማለት ነው። ጊዮርጊስ እንግዲህ በጣም በተለያዩ መልኩ ብዙ ነገሮችን ካየ በኋላ እንግዲህ ግብጾች ጽፈውት ከሆነ እኔ የተወለድኩበት ወልደ ጊዮርጊስ ነው። ያን ነገር በራሴ እንትላለው እግዚአብሔር ካልፈረደ ግን ይሄን የጻፉት ግብጾች፣ እስራኤሎች ወይም ሃይማኖትን ገልብጠው እየነፉ እናንተ እንዳትነኩት ይሄን ቃል የቀየረ እዚህ መጽሐፍት ላይ የተነገሩ መቅሰፍቶች 7 እጥፍ ይበዙለታል እንደዚህ እየተባለ የሚያስፈራሩ ከሆነና ያ መቅሰፍት ቅማል እየቀመል እየተጎሳቆል እኔ እንደሰው ወጥቼ እንዳልገባ በሀገሬ ላይ ይሆንኩ መሬት ላይ ተቀምጬ ያለውበትን ነገር እየተናገርኩ የሚሰማኝ ባጣውበት ዓለም ላይ ይህን ነገር የሚያስቀጥል ጌታ ካለ ፍትሃዊነት እንደሌለና በትክክልም ፈርዖናውያን የጻፉት እንደሆነ የሚያረጋግጥ በአጠቃላይ በዓለም ላይ ሌላ ዓለምን ሁኔታ የሚቀይር ነገር ነው። ዓለም ፈጣሪ በፍርድ ውስጥ ካልመጣ ድረስ የዓለም ገጽታ ይሄ ሊሆን ስለማይችል ማለት ነውና ከእሱ አንጻር ምላሹ ተሰጠው ማለት ነው። እሱም ፈጣሪውን በማመኑ ታሪኩ እነዛ የንጉስና ንጉሳውያን ቤተሰቦች እየወሰዱ እየቆራረጡ እየፈጩ ደብረ ይድራስ በሚባል ተራራ ላይም በነፋስ ፈጭተው ሰውነቱን ፈጭተው እስከሚያዘሩት ድረስ በነፋስ እየበተኑት በነፋስ የተበተነው ነገር ተሰብስቦ ቅዱስ ጊዮርጊስን እንደገና በፈጣሪ እየተሰራ ሰማዩም ሁሉም ያ የተበተነው አጽሙ ምኑ በነፋስ እየተበተነ ሁሉም የእሱን ክብር እየተናገረ በነበረበትና ፈጣሪ ደግሞ ያን እየሰበሰበ ቅዱስ ጊዮርጊስን እንደገና እየፈጠረው 7 ጊዜ ሞቶ 7 ጊዜ ተፈጭቶ 7 ጊዜ እንደዛ አይነት ነገሮችን ሰርቶ 7 ጊዜ የተነሳና 7 የሰማዕትነት አክሊል የተቀዳጀ ነው የሚል ስብረተ አጽሙ ማለት በደብረ ይድራስ ተራራ ላይ አጽሙ በወፍጮ ተፈጭቶ የተበተነበት ቀን ነው ነገ ማለት ነው። ኑባቡ የሚታሰበው በቅኔ ቤት ምናምን ታሪኩ የተተረከልን ይሄ ነው። ስብረተ አጽሙ የሚባለው ሰብሮ የሚውልበት ነገር ይሄ ነው። በሰማዕትነት ገድል የመጀመሪያው ታላቁ ሰማዕት የሚባለውም ቅዱስ ጊዮርጊስ ነው። ዓለማው ቅዱስ ጊዮርጊስ ይባላል። ወደዛ መድረክም አለመሄዳችን አንዱ የሚያናደኝ ይሄ ነው እና ቄሶችም ሆነ ምናምን መጥተው የሚቀልዱበት ነገር ለዛ ነው። ቅዱስ ጊዮርጊስ እዛ ጋር ያደረገው ነገር ለሱ እንዲሰገድለት፣ ለሱ ታቦት እንዲሰራለት፣ ቤተክርስቲያን እንዲሰራለት ምናምን አልነበረም። ፈጣሪውን ነው ያከበረው። ለፈጣሪን ማክበር እና ለሱ ሲባል ሞትን መጋፈጥ ትልቅነት ነው። ፈጣሪን በማክበር ለእርሱ መገዛትን ማንም ሰው አይቃወም። ጃዳ ነው ሰማዕት መሆን። ነገር ግን ኦርቶዶክስ ላይ እንደ ግሌ የማየው ነገር ቃለ እግዚአብሔር አይነገርም። በትንሹ 10ቱ ትእዛዛት አይነገርም። አትግደል፣ በሐሰት አትመስክር፣ አትቀማ፣ እንደዚህ ያሉ የሚሉትን 10ቱ ትእዛዛት እንኳን የሉም። ቃለ እግዚአብሔሩ አይነገርም። ባለፈው ኡስታዝ ጋር ኪንግስ ኦፍ አባይ ላይ ኢትዮጵያን ለማፍረስና ለፈለግነው ባርነት ለማዋል በኦርቶዶክስ ቤተክርስቲያን ላይ የሰራነው ነገር ለምን አንጠቀም ብለው የጠየቁትን ነገር ታስታውሳላችሁ ነው። እሱ ሲሆን ያወራው ነበር እንደ የሃይማኖት አባቶች እሱን አይናገሩም። የሃይማኖት አባትም አይደሉም። አሁን እኔ ከነሱ ጋር ተጋጨው። ጋዜጠኞች ስለ ኢትዮጵያ መጥፎ ነገር የሚናገሩትን ተናገሩ። ፖለቲከኛም ምናምን የሚባሉትን ተጣለው። ህዝቡም በራሱ እውነትን አልወደደም ብዬ ተጣለው። መልካም ነገርን የካደን ሁሉ ነገር አዋረድኩ። ማዋረድ ብቻ አይደለም በደንብ ልኩን እንደሚያገኙ አድርጌ ስራዬን ሰርቻለሁ። ማንም እውነትን እክዳለሁ ቢል ይካዳል። ማንም ፖለቲከኞች ሁሉም ነገር ወራዶች እንደሆኑ በግልጽ አማርኛ መርገም ሆኖ ሰይፍ ሆኖ በያሉበት ማዕት እንዲያወርድባቸው ብዬ ተናግሬያለሁ።
ከሁሉ ጋር ተጣለው። ኢትዮጵያ ኢትዮጵያ አልኩ፣ ሰውነት ሰውነት አልኩ፣ እውነት እውነት አልኩ። የእውነት ሰው ከሌለ ኢትዮጵያዊ ሰው ከሌለ ሀቀኛ ሰው ከሌለ ስለሺ ምን ያስለፈልፋል? አርፎ ቁጭ አይልም። እዚህ ሁሉ መምጣት አልነበረብኝም። መጥቼ ፍሬ ባፈራ ኑሮ ወይ ማለት መናገር አይጠበቅብኝም። ሳልናገር እኮ ስራዬን እሰራለሁ፣ ችግር የለብኝም። ያ ዘመኗ ግዴታ ነው። በቃ በተመደባችሁበት ወዳችሁ አብይ ራሱ ፈልጎ እንዳይመስላችሁ በዚህ መከራ ውስጥ የሚያልፈው ፈጣሪ ነው። እናንተ አብራችሁኝ ያላችሁት ወንድሞቼ ጥቂቶች ከኔ ጋር የቀጠላችሁት እሱ ስላለ ነው። ስለፈለጋችሁ ከኔ ጋር አትቀጥሉም፣ ስላልፈለጋችሁ ከኔ አትሄዱም። እንድትቀጥሉም እንዳትቀጥሉም የሚያደርገው እርሱ ነው። ብዙዎች ጠዋት ተሰልፈው ነበር፣ ማታ የሉ። አቋም የለሽ እውነትን ያህል የተከበረ ነገር፣ ኢትዮጵያዊነትን ያህል የተከበረ ነገር፣ ሰውነትን ያህል የተከበረ ነገር ይዞ የሚል መጠመጥ፣ የሚቀላውጥ፣ የሚልፈሰፈስ አቋም የሌለው የሚወላገድ ክብሩን የማያከብር እየወላወለ ሁሉን ለማጣት የሚሄድ ይሄ ትውልድ ያልተገሰጸ፣ ይሄ ትውልድ ያልተቀጣ ማን ነው መቀጣት ያለበት? ይሄ በሁሉም ነገር ጥላቶቹን የሚያመልክ አሳያችኋል። እንደ ሀብታሙ ላውራ፣ እንደ ሰው ክብሩ ላለው ሰው፣ እንደ ሰው ለሆነ ሰው፣ እንደ ኢትዮጵያዊ ሆኖ ተፈጥሮ በዛ ክብሩ ለኖረ ሰው ከውሸታሞች ጋር ምን ያስቀላውጠዋል? ምን ያልከሰክሰዋል? ከጥላቶቹ ጋር ምን ያስማግጠዋል? የኢትዮጵያዊነት ክብር ነው፣ ለሰዎች መኖር ነው። ተለምኖ ላይክ አድርገኝ፣ ሳብስክራይብ አድርገኝ፣ እስኪ ደግሞ ሱፐር ቻት አድርጉ፣ እስኪ ምናምን አድርጉ። ተለምኖ ያንን ተለምኖ ውሸትን ደርቱ። ተለምናችሁ ውሸትን ሳብስክራይብ አድርጉ። ተለምናችሁ ውሸትን ሳፖርት አድርጉ። ተለምናችሁ ያንን ነገር አድርጉ። እውነት የእናንተን ልመና አይፈልግም። ብታከብሩት ያከብራችኋል። እውነትን የትም ቦታ ላይ ብትሄዱ እናንተ ከፍ እንድትሉበት ታደርጉታላችሁ። ከዛ ውጭ ታውት፣ እውነትን ታውት። ለራሳችሁ ስትሉ ነው የምታደርጉት እና የሚሰራው ነገር ሁሉ መካድ። ይሄን ሰው ያይታችሁ ነው። ይሄን ላውራችሁ ጋይድ ላይ ታች ሊጡን፣ ስኳሩ፣ ጫውን፣ ድቁሱን እያንዳንዱን ነገር ይወስዱና ሞራሉን ለመንካት ቤቱ ላይ ምን ያደርጋሉ? ይሰዳዳሉ። ጀግና እነዚህ አይነት እርኩሶች እነዚህን ገድለ መሞት አለ እንደ ፍየል ተጠብሰ መሞት ራሱ በጣም ይሄ ወርቋችን ነው። እንደዚህ አጠቃላይ ከሊቅ እስከ ደቂቅ በሙሉ አብደዋል። ሰው ደግሞ ካበደ ጅብ ከሚበላ ጅብ በልቶ ተቀደሰ። መንግስት ተኩስ አቁም ብሎ እርቅ እንዲመጣ ምረሽ የሚገቡ ከሆነ ወንጀለኞች እጅ የሚሰጡ ከሆነ በማለት ታግሷል፣ አስታሟል። ነገር ግን አንታመንም ብለው ስላበዱ እኛ ቢቀሰች በእሳት ማጥመቅ አለብን። እነሱ በቃ አንፈልግም ካሉ በእሳት መጠመቅ አለባቸው። በጣም ያሳዝናል። አስቡት። ይህንን እየተረኩኝ ማከክ ይደብራል። ወርቁ አይተነው እርዳታ ረዳ ምን አለ ብትለኝ ወርቁ አይተነው ምን በለው መድገም እንትን በልተው ተቀደስ እንትን በለው እያለ ተናገርነው። ከዛ ግን ከሞንጀሪኖ ወንድም ጋራ የት ነው የተገኘው? ያወራነውን ደግመን ስንት ዓመት የለፋንበትን አንድ ፕሮግራም 2 ሰዓት ረዘመ እያለ ለ15 ሰከንድ እየተወናጨፈ እየተወራጨ ሁሉን ሲያጣ ለሚውል ትውልድ 1 ሰዓት እንኳን ለማስተማር ይዛ ትዕግስት የሌለው ለመክሰር እንጂ ራሱን ለማዳን ለማይሄድ ትውልድ እንዴት ይሄን ሁሉ እናስረዳ?
አድጌ አማራ ሲለው የነበረውና ሲጋለብ የነበረው ሰው ዛሬ ህወሓት ፈርስት ብሎ ሲመጣ አየን። አይ በቃ አንድ ቀን አይበቃም። በጥርጣሬ እኮ ስንት ቀን ቆይተናል። አሁን የተለያዩ ቄሱ ምን ይላል? የማይሆኑ ሰዎች ላይ መፍራት አስፈላጊ አይደለም። ኢትዮጵያን ያሰኛት እኮ አማራ የምንምረው ሰው የለም። በከተሞችም ሊሆን ይችላል። እነዚህ አይነት እርኩሶች እነዚህን ገድለ መሞታል እንደ ፍየል በህዝብ ተጠብሰህ በልተህ መሞት ራሱ በጣም የአማራ ፋኖ ተደራጅተዋል። እዚህ መልዕክት ማስተላለፍ ለትግራይ ህዝብ ትግራይ ቦታችን ተልቃቂ መሬታችን ድንበራችን ሀገራችን ይውጡልን። ይውጣ አለ። አሁን በጎጃም አለ፣ በተለያየ ቦታ አለ። ይውጣልን። በዛው ነው የጠመነ እንገጥማለን። የሚፈቅዳተን ነው እንጂ ትግራይን ደግሞ ትግራይ የሚፈቅድ ካገኘንማ እንግዲህ እንጠይቃለን። እምቢ ያለ ትግራይ ለእኛ ምናችን አይደለሽም፣ እንጨብጣታለን። የማይሆኑ ሰዎች ላይ ይህን ሁሉ ነበር የተባለው። ምን ሆነ ታዲያ? እኔ ያመጣው አፈነደው እያስደነበርኩ እየደነበረ እያሳቀቅኩት እየተሳቀቀ እያደናቆርኩት እየተደናቆረ የሚሄድ ትውልድ ነው እንደኔ የምፈልገው። የሚያደናቆር ማሽ ከሚሊዮን አለ። እኔ እዚህ የመጣሁት ጆሮ ልሰጥ፣ አይን ልሰጥ፣ ሰብዕናን ልሰጥ፣ ኢትዮጵያዊነትን ልሰጥ፣ እውነትን ልሰጥ፣ ሰዎች በክብራቸው ቆመው ክብራቸውን ለሌሎች አውርሰው ታላቅ ሆነው ታላቅ ሊያደርጉ እንጂ የመጣሁት ለውርደትማ የሚያዋርደው ሞልቶልታል። መሰገጥ፣ መደደብ፣ መደንቆር፣ መደናቆር፣ መግደል፣ መገዳደል ይችላል። ያንን የሚያስተምረው አላጣም። እኔ እዚህ ለምን አወራለሁ? እኔ አማራ ነኝ። ሰዎች ፋኖ የጭካኔ ሰዎችም ቢሆኑ ያወሩትን ነገር ያያችሁ እኔም ደጋግምላችሁ የአማራ ደግሞ ወደ 30 ሚሊዮን የሚጠጋ ነው። ምናልባት እንኳን 6 ሚሊዮን ህዝብ ለትግራይ ብቻ ብንመድብ ሌላው ህዝብ ነፃ ሊወጣ ይችላል። አንድ ትግራይ የገለጸች ሞት ዋጋ ነው። ትግራይ ቦታችን ተልቃቂ መሬታችን ድንበራችን ሀገራችን ይውጡልን። የሚፈቅድ ካገኘንማ እንግዲህ እንጠይቃለን። እምቢ ያለ ትግራይ ለእኛ ምናችን። የሰውዬ በዛ ሁሉ ግጭት አንድ ቦታ ያለ አሁን ተፈራ ማሞ ጥቁር ክላሽ እንደዚህ ነው ምናምን ብሎ አለ ተብሎ ዜና ይሰራል። ዜና የምታወሩ ሰዎች የምትሆኑ ስለሽ የሚባል አንድ የሆነ ድቃቃ ሰውዬ እንደዚህ ብሎ ተናገረ ብላችሁ ብትሉ ነው ትልቅ መሆናችሁ የሚታየው እንጂ ጀነራል ለሚባል አንድ የሻዕቢያ ባንዳ ተፈራ ማሞ ላይ ስላሽቃበጣችሁ ውርደታችሁን ትናገራላችሁ እንጂ ስኬታማ አትሆኑ። አልተናገርኩም ነው። እሱ ራሱ በቅርቡ አልተናገረም። እኛ ያለን አልፎ ሰሜን የሚነካ የለም እያለ አልፈከረም። በዛ ወቅት ላይ እኔ ስልክ አስገብቼ ኦራል ማረኩ እንደዚህ ተብሎ አካኪ ዘራፍ ሲባል አላሳየን። ታዲያ ስለሽ ለምናቃችሁ ታዲያ እኔን የካደኝን ካደው የተወኝን ተወው። ሀቅ ጠልን ሀቅ ከሱ ጋር እንዳይገናኝ አድርገው። የተመኘውን አድርግለት። መከራን የሚመኝ ሁሉ በቤቱ መከራን ንያው እንዲሟላ አድርገው ፈጣሪ ይላሉ። ለምን እላለሁ? እውነት በማይወደድበት ዓለም ላይ መከራ ብዛ፣ ሰው የተመኘውን አድርግለት እላለሁ። አስመሳይን አሽቃባጭን ኮፒ ፔስት በሌላ ቆዳ በሌላ ማንነቱ እየቀባጠረ የሚመጣን አዋርደው ማንኛውም ነገር እንደሆነ አርገው። ያን ካላደረግ ፈጣሪ ችግሩ ያንተ ነው እላለሁ። እውነት እናወራለን ብለን እውነትን የማታበረታታ አምላክ፣ እውነትን የማያበረታታ እግዚአብሔር፣ እውነትን የማያበረታታ ህዝብ፣ እውነትን የማያበረታታ መንግስት መከራ ይብዛለት፣ ይዋረድ፣ ክብሩን ይጣ። ይኸው አሁን ስንት ሰዓት ነው? ኦልሞስት 20 ጉዳይ ነው ለ7 ሰዓት።
በዚህ ሰዓት ላይ እየለፈለፍኩ ነው። የሚገርመው በፈረሰኞች ገለባዎች ይታጀባል። ፈረስ ገለባዎቹም ሙስሊሞች መሆናቸው አረ እንደው ከሱም አንጻር አይደለም። እኔ ከሃይማኖትም አንጻር እነዛ ያን ሃይማኖት ሊያጠፉ ከሃይማኖት ጋር የተጠጉ ናቸው እንጂ ሃይማኖቱ ወይ ከመጀመሪያው አልተሰበከም። በአንድ የሆነ እንትን ሆኖ ነው እኮ የሚሰሩ ያለው። አቶ መሳፍንት ይሄን አለ፣ ትግራይም አልገባም፣ በዛ ጦርነትም አይደለም። ጥቁር ክላሽ መቀማታቸውን አንዲት ቀይ ቦኔት ለባሽ ኮማንዶ ገረገራ በሚባል ቦታ ላይ አግኝቻት ከራሴ ቤተሰብ ጀምሮ እኮ ያወራሁት ለዛ ነው። ማንንም ብዘረጥጠው ነገ ለሚደርስበት ነገር አሜን ብሎ ይቀበላል። ጉድ ይወልዳል። የገዛው የወለደው ሁሉ መልካም ከሰራ ይባረክለታል፣ መልካም ካልሰራም እንደዚሁ ግልባጭ ይሆንለታል። ጤናችን፣ ሰላማችን፣ ስኬታችን፣ ማንኛውም ነገራችን የስራችን ውጤት ነው። ሰው መፍራት ካለበት ስራውን ነው መፍራት ያለበት። ይሄ ልመና ምናምን ችግሩ የፈጣሪ ነው። ኑሮ አብዱ አለ በስም ላይ አንዱ ካገኘውና በግልጽ ተቀምጦ ያለው ሰውን አትለምኑ፣ መለመን ያለበት ፈጣሪ ብቻ ነው ይላል። ይሄው ፈጣሪ ብቻ ነው የምንለምነው። ሰዎች ምንም ነገር መስጠት አይችሉም፣ የተሰጣቸውን ያካፍሉ ይሆናል እንጂ። አንዴ ሃይማኖት፣ አንዴ ዛይ፣ አንዴ ወጥ የሆነ ነገር ተውኩት እኮ ነው። እኔ አሁን ብዙ ጊዜ ነው ማስተማሩ ከተውኩት። ሰዎች በቃ ካወሩት አንጻር ነው የምናገረው። ለምን ምንድነው የተወደደ ነገር ይዛችሁ መጣችሁ? ያንን ለመቀበልና ለማክበር ባልተዘጋጀ ሰው ላይ ለምን ትሰጣላችሁ? እስኪ ደንስ፣ እስኪ አንተ ዲሞክራሲ፣ እስኪ አንተ ዶላር፣ እስኪ አንተ ኒውክለር ሰላም ሲያደርግህ እኔ ስለሺ አያለሁ ከመጪው ንፋስ ስተርፍ ከ3 ዓመታት ሄሎ ቅማል ያሰበ ሄሎ ለዚህ ቅማል ያስቀምጥ ነው ጽድቅ እኮ ትንሽ ትልቁ ያቦካው ብልጽግና የቀይ ባህር ጥያቄ አቤት አፉ ቤተሰብ ደጋፊዎቹ ሁሉ በየዛን ጊዜ ቆይ ይለኝ በኢትዮጵያ ታሪክ ያው ሁሉንም ሰሞኑን ብዛት የነገረኛው ብዛት እኔ ሰላም ናችሁ? እንዴት ናችሁ? አሁን እኮ ፋኖ የሚዋጋው ከሹፌር ጋር ነው። አሁን ማቆም ነው በመጀመሪያ ወደ አልደራደርም ያለ ነው ላማ ሰላማቆየ የኛ ፍላጎት ሁሉ ሀገራችን ተጎርታብናለች። ልጆቻችን ከቤታቸው መውጫ አጥተዋል። ንብረታችንን አሁን አላዘዝንበትም። ይሄን ማለት ምን የምንችለው ምንድነው? ሰላም ሲሆን ነው። እኔ እግዚአብሔር ያመጣው መዓት ነው። ይሄን መዓት ግን በጸሎት በአንድነት በእምነት ነው። አሁን እኛ እውነተኛ ነን እዚህ ያለ ነው ሰው በሙሉ እኛም ራሱ እዚህ ያለ ነው ገበሬዎቹ ወደ ጸሎት መተናል። አባቶች መተዋል፣ ዞን መተዋል፣ ክልሉ መተዋል። መከለል የሚገባን አፋችንን እንከልለውና አፋችንን እንዝጋውና አፋችንን ጥሩ ነገር እናድርጉበትና አገሩ ሰላም ይሆናል በጸሎት ከተሞላ። ይሄ ካልሆነ እስኪ ሁሉም በሚመካበት በቃ ምኞቱ ይሳካለት። እስኪ ምኞቱ ይሳካ፣ ፈጣሪ ትክክለኛውን ነገር ያድርግ፣ የልባችንን ይስጠን እያላችሁ ፈጣሪ ፍረድ እያላችሁ ኮመንት አድርጉ እስኪ። ለምንድን ነው ጥፍር የሚገዛ ሰው ጥፍራም የሆነ ሰው ሰይጣኒዝምን ወይም አጋንንታዊ ማንነትን ለመውረስ ነው? የተቀደደ ልብስ የሚለብስ ሰው የኃጢአተኝነት ምልክት ነው። ኃጢአተኛ ለመሆኑ ማረጋገጫ የተቀደደ ልብስ ይለብሳል። ሰው ራሱን እስኪያጣ ድረስ ሜካፕ ቤት አይሄድም። ሰው ራሱን በዛ ልክ የሚቃወም ሰው አይደለም።
ሰዎች የሆነ ሳሎን ቤት የተሰራች አሻንጉሊት የተሰራ አሻንጉሊት መሆን ነው። ቼክ አርግ ለቤተሰብህ ምን እንደምትሰጥ ሌላ ቦታ ላይ መጠጥ ቤትና ወር ሌላ ቦታ ላይ ምን እንደምታደርግ ቼክ አድርግ። ዘመነ 2000 ያደረጉትን የሰሩትን ያውቃሉና አብይም አመስግነኝ አላለህም። አብይ አመስግነኝ አላለም። አብይ ካልኩሌሽን አብይ አታመስግኑት። እኔ አብይን ለምን አታመሰግኑትም? ብልጽግና ለምን አታመሰግኑትም አልልም። ምንም ማለት ትችላላችሁ፣ የፈለጋችሁ መስደብ አትችሉም ነው ጥያቄ። ኢትዮጵያን መናገር አትችሉም። ይሄ አስመሳዩ ምናምንም እኮ የማይረባ የሆነው ለዛ ነው። ቆሻሾች እንኳን ለቆሻሻ ስራቸው ተባብረው አብረው እስከ ሞት ድረስ ዋጋ እየከፈሉ ሲሄዱ እውነተኛ ነኝ የሚለው ግን ሁለት ስለት ስሎ ባገኘው ሊቆርጥ ነው። በጣም እንደዛ አይነት የሚያሳፍር የለም። ትናንት የኢትዮጵያ አየር ኃይል እንደዛ አይነት ትርኢት ሲያደርግ እዛ ቦታ ላይ ተቀምጦ አይኑ ሲቀላ የነበረ ስንት ቆሻሻ ሰው እንደነበረ ያውቀዋል። እዛ ደረጃ ላይ አየር ኃይል በመድረሱ እዛ የተገኘ ሁሉ ኢትዮጵያ አየር ኃይል እንዲሳካለት የተመኘ እንዳይመስላችሁ። ዛሬ በጣም የሚቃጠሉት በተለይ ውጭ ያሉት አይደሉም፣ ወይም ከዚህ ካለው መዋቅር ውጭ ያሉት ሰዎች ብቻ አይደሉም። በዋናነት ካለው መዋቅር ውስጥ ያሉ ሰዎች ናቸው ይቃጠሉ። ቤተመንግስት ላይ ምን እንደምታደርጉ አውቃለሁ። መከላከያ ሰራዊት ላይ ሆናችሁ ጠቅላይ ሚኒስትሩ ምን ያህል እንደምትሞግቱት አውቃለሁ። ምን እንደምታደርጉ አይሳካላችሁም እንጂ ማለት አውቃለሁ። ምን እንደሚሆን ምን ፈተና እንደሚመጣ በምን እያሸነፍ እንደሚመጣ አውቃለሁ። ለኔ የሚያሳስበኝ መዳን የማይፈልገው ብዙ አስተማሪ መጥቶለት ብዙ እድል አግኝቶ እድሜ ተሰጥቶት በዛ የማይጠቀም ከንቱ ገልቱ የሆነው ሰው እንጂ ዛሬ የሚፈክረው ጠላት አይደለም። እሱ ለኔ ኢምንት ነው። ትንሽ ትዝታዬ ውስጥ አይገባም። ቀድሜ መስራት ያለብኝን ሰርቼ ጨርሻለሁ። ዝም ብዬ ስለፈልፍ የሚውል ይመስላል። የሚያሳስበኝን ነገር መስማት ብቻ በቂ ነው። መስማት ብቻ፣ በዛ ጉዳይ መናደድ ብቻ በቂ ነው። ከዛ በኋላ ልኩን አስይዘዋለሁ። ምክንያቱም እኔ ኢትዮጵያዊ ነኝ። የሼህ ሁሴን ጅብሪል የልጅ ልጅ ነኝ። የብዙ ኢትዮጵያውያን ጀግና ሃይማኖተኞች የልጅ ልጅ ነኝ። እዚህ አሁን እንዳለው በነዛ ጀግኖች ስም እንደሚሸቅለው ቆሻሻ የሃይማኖት አባት ነኝ ብሎ እዚህ ከፊት ተሰልፎ ጥንባን ሳይመስል ሆዱን ለመሙላት እንደሚሻማው እርኩስ ያሉ አባቶች አልነበረም ነበራት ኢትዮጵያ። የሻሪ ጎንደር፣ የአቡነ ጴጥሮስ፣ የሼህ ሁሴን ጅብሪል፣ የመርሳ አባ ጌትዬ ልቀጥል እስኪ በለኝ። ኢትዮጵያዊ ሞልቷታል። ፓስተርም አላት ጀግና ልጅ፣ ሼህ ቃልቻም አላት ነበራት። እንደ አቡነ ሉቃስ አይነት ካህዲ አይደለም፣ ሀገር የሚያስምሩ የሃይማኖት አባቶች ጳጳሳት ነበሯት። ስለዚህ ኢትዮጵያዊ ሆነው ሳዳት ሆነው ኢትዮጵያን ያስማሩ የጀግኖች ሁሉ ልጅ ነኝ። የነሱን ድካም ሁሉ እኔ እያየሁ ሁሉ ሲከወን ሁሉ ፍትሃዊ ሲሆን አያለው። የዳንኤል የከረም የመርሳዎች እንደዚህ በአደባባይ ስሙን መጻፍ በሰው መካከል በሰላም በሰዎች መካከል በፍቅር መጓዝና መራመድ የማይችል ጋጠወጥ የሞላበት ሀገር አልነበረኝም ኢትዮጵያ። ኢትዮጵያን ለዛ ነው ያንን ማድረግ ግዴታዬ ነው፣ አደርገዋለሁ።
ያንን ያክል የተከበረ ነገር ግን የማንንም ርካሽ ለምኜ አልቀበልም። ለማኝ አልሆንም። ለማኝ ካረገኝ ለማኙ እግዚአብሔር ነው። አይሆንም። ምንም ለማኝ አይደለሁም። እኔ ስቸገር፣ እኔ ስናደድ እስኪ በሰላም ሁሉ ነገር መንግስትም ሆነ ህዝብ ሲሄድ አይዋለሁ። እስኪ ትንሽ ይገባኛል። አንተ ድንጋይ ራስ ማለት ፈልጋለሁ። ከማን ሰባተኛ ክፍል ድራፖት ማትቀለደ ምን ይላል አይደለ እንዴ? ከማን አብያችን ጭንቅላታችን እንዳቀለን እሱ ስሞ በእናንተ ጭንቅላት ሁሉ ማትመዝኑት ነው። አቅሙ ተሟጦ ፋኖ ረግጦልናል ብቻ ሳይሆን መለመን ጀምሯል። በከብት በበሬ እንሰጣለን እየተባለ ነው። እና ማስረሻ እኮ አምሮባታል። ወዛም ሆነች ባንዴ ነው ያያችሁት። ማስረሻ ፎር ያለችው ባንዴ ማለት ነው። ትግል ላይ ያለ ሌጀሪ ላይፍ አይደለም። ትግል እንደፈለክ የምትዝናናበት የፈለከውን የምትበላበት አይደለም። ትግል ለመሰዋት የገባህበት ነው፣ ለዓላማ ማለት ነው። ስለዚህ ሁሉም ይችላል ማለት ደግሞ አይደለም። የሚዳከም ሰው አለ፣ በቃኝ የሚል አለ፣ ከዛ ገንዘብ ሲሰጠው ይሸወዳል። እንደሚናገሩት ከመጀመሪያም ችግር አለበት አቋሙ ላይ ማለት ነው። እኔ ፋኖን ቪዲዮ እያያችሁት ነው ሰዎች፣ እንዴት ነው ነገሩ? እኔ ፋኖ እንግዲህ እንደዚህ ማአት እየያዘ እናንተ ለምንድነው 6 ክላሽ መታሳዩን? ማውቀው ነገር የለም። አብዮች እየመከርኳችሁ ነው። አብይ ካልኩሌሽንሽ ይገባኛል። አንተ ድንጋይ ይቺ ማማ በልቱ ልክ ነኝ። ከዚህ ውጭ አታወራማ። ይቺን አፏን የምትከፍተው የሻዕቢያ አርጋጭ ነች። ይቺ ልጅ ይቺ መሪህን የምትሰድበው ህዝቡን ንቃ ነው። አብሮ የማይጠራቀም ህዝብ ብላ ነው። አብይ አይደለም የተሰደበው፣ ኢትዮጵያዊ ነኝ የሚል ሁሉ ነው። ይቺ አፏን እንድትከፍት ከኛ መካከል ለዚች ሄዶ የሚረገጣል። የኛ አብሮ አለመሆን ነው እንደዚች አይነት ገልቱ አፏን እንድትከፍት እድል ይሰጣል። የዚች ቆሻሻ ልጅ ንግግር በእኛ ኢትዮጵያውያን ብለን በአስመሳይነት በቆምን ሰዎች የተአጀበና ምንድነው ኢነርጃይዝድ የተደረገ ኃይል የተሞላ ነው። በየቦታው ሆኖ ክብሩን የናቀ ሀገሩን በመዝለፍ እናት አባቱን በማዋረድ የሚከበር የሚመስለው ወዳጁን፣ አብሮ አደጉን፣ ሚስቱን፣ ባሏን፣ ልጆቿን፣ ጎረቤቷን በጣም ብዙ ውለታ የዋሉለትን ሰዎች በመጉዳት በመካድና በመዝለፍ ክብር የሚያገኝ የሚመስለው ራሱን ወደ ጉድጓድ አብዝቶ እየጣለ የሚሄድ ወራዳ ማንነት የተላበሰው ስለበዛ ነው የዚች አይነት ጋለሞታ ልጅ አፏን የምትከፍተው። ይቺ ልጅ አይደለም የተናገረችው። ይቺ እንድትናገር ያደረግነው እኔ እናንተ ኢትዮጵያዊ ነን የምንል ሰዎች ነው። በተለይ እውነት እንኖራለን ኢትዮጵያ እናሻግራለን ብለን የምናወራ ሰዎች ክፍተት ነው፣ ለእውነት ስላልቆመ ነው። ለዛ ነው ከሞተበት አንስቶ እስትንፋስ የሰጠው አንዳርጋቸው የሚባለው ሰውዬ ይኸው ማንም ምልመኛ የሚገባበት ነው፣ ቤተመንግስት ያን ያክል አይደለም ብሎ አላቅ ብሎ አይመስለኝም። አይ ነው አንዳርጋቸው ጽጌ ከህወሓት እኩል ትግራይ ውስጥ ቢሮ የተከፈተለት አንዱ ሽንቁር ነው፣ አንዱ የውርደት ፊት አውራሪ ሆኖ ነው። በዛን ጊዜ ሲረገጡ ሲጋለቡ የነበሩ ሰዎች በሙሉ መጣው በዛ ልክ ከተገለጡ ከዚህ በኋላማ ነገሮችን በሙሉ በደንብ ሳናጣራ አንቀበልም። ያን እነሱ ባወሩት እነንቶኔን ተቃውመን እንዴት እነሱ ተመልሰው ይላሉ። ይቺ ልጅ አይደል ተምራለች አልተማረችም ምን ያለ መስደብን አባቷም እንደዛ ነው ያስተማረው። አብይ ምናምን ትላለች። ከዛስ ማያፈርሶዬ ማለት ነው። ስልክ እቀበላለሁ ጋይስ፣ ፋኖች ካላችሁ እስኪ ደውሉ። ኦ ማይ ጋድ አንዳንድ ካመንቶች አይቻለሁ። በጣም ያሳቀኝ ላምብላችሁ። ምን ብሏል ትላንትና በመቁረቢያ ሰዓት በመቁረቢያ ሰዓት እዚህ ላይ በመቁረቢያ ሰዓት በጣም የተመቸኝ በመቁረቢያ ሰዓት ምን ታደርጊያለሽ ብሎኛል። እዚህ አስስ እንደናንተ በጣም ደንቆሮ ሆንኩኝ። ከደደውል አልቀር እንደናንተ ነው እንጂ አይደል? ከሁሉም ነፃ ምን ያደርግልሃል? እኔ ደረስ ስትሉ አይኔ ታደላችሁ ወስባ የእናንተ ያለ ጭንቅላት በኖረኝና ከእናንተ ጋር በጀዘብኩ ጥሩ እኮ ነው። አንዳንዴ ለብሬክ ማለት ነው። ይሄ እንደዚህ አይነት ደንቆሮ ሰው በዛ እያለ ነው። ከዛ እንደዛ ከማስብ ደግሞ ከእናንተ ጋር በተቀላቀልኩና በደደብኩኝ። ከዛ እንደናንተ እኔም ሶሻል ሚዲያ ላይ የወጣሁኝ አንቺ ባዶ ስደተኛ ማያፈርሶዬ ማለት ነው። ስልክ እቀበላለሁ ጋይስ፣ ፋኖች ካላችሁ እስኪ ደውሉ። ኦ ማይ ጋድ አንዳንድ
ኮመንቶች አይቻለሁ። በጣም ያሳቀኝ ላምብላችሁ። ምን ብሏል ትላንትና በመቁረቢያ ሰዓት እንደዚህ ያሉ ይዝናኑላችኋል። ፍርድ ቤት ምትገባ እያንዳንዱ ቦታ ነው። እውነቱን ይሄን ለመናገር የረከሱ ደግሞ ባለሙያዎችን ውሰዷቸው። ፍርድ ቤት ምትገባ አንድ በመተማ መስመር ላይ እንዳልኳችሁ የምናወራቸው የተለያዩ ነገሮች ጀስት ሰላሙ የመጣው በዚህ ምክንያት ነው፣ ሰላሙ እንደዚህ የሆነው ይሄ ተሰርቶ ነው ብለን ዝርዝሩን ብንናገር ኦኬ ይህን ነገር ማፍረስ አለብን ብለው ጥላቶች ይሰራሉ። ለምን? እውነት ወዳለው አገር ወዳለው የሚለው እንዳልኳችሁ ነው። ክብሩን የሚያወራውን መኖር አይፈልግም። እነሱ ግን እስከሚሞቱ ድረስ የማይገባቸውን አጋንንታዊ ነገር እንደወረሱ ያውቁታል። እስከሚሞቱ ድረስ ዋጋ ይከፍላሉ። ጉዳዩም ጉልበት ነው። በዛ ቦታ ላይ ህግ ማለት ጉልበት ነው። ስለዚህ እስኪ አንዳንድ ቦታ ቸካሩ የወዛደሮች ማህበር ወይም እንደዛ አይነት ላይ ወይም መናኸሪያ ላይ ያሉ እህት ወንድሞቼ ተደራጅተው የሚሰሩት ነገር አለ። አንድ ቀን ያረፈደ ሰው የሳምንት ደሞዙን ያጣል ይላል ህጉ። አንድ ሰው ያረፍድ ምክንያት መስጠት የለም። አንዱ ሌላው በወዛደሮችና በእንደዛ አይነት ላይ በተለያየ ቦታ ላይ ያጣራውት በአካባቢው ማህበረሰብ ላይ በምግብ ቤቶች የሚሆን ሻይ ቤቶች ላይ ዱቤ ወስዶ አልከፍል ካለ ማህበሩ ያንንም ይከፍላል። ያንን ሰውም ከዛ ቦታ ላይ ያባርራል ይላል። ስራውን ላለማጣት ሲል ሰው ህግ ያከብራል። ሌላው አሁንም አፋር አካባቢ ላይ አንድ ሰው ከሰው ጋር ሰው ከገደለ ወይም አፋር ውስጥ ያለ አንድ ሰው በተሳሳተ መልኩ ሰው መግደል ስህተት ውስጥ ከገባ ምንድነው ካሳው 100 ግመል የሚል ነበር። አሁን ተሻሽሎ ከሆነ አላውቅም። እስካሁን ጊዜ ድረስ ግን እንደዛ ነው። የሆነ የኦልሞስት 1 ዓመት ባልሞላ ጊዜ ውስጥ የሞላው አይመስለኝም። የሆነ ሰው ከዛ የመጣ ሰው የነገረኝ ነው። ዛሬ ድረስ ያን ያለው ሰው ምንድነው መሳሪያ ይዘው መጥተው ሲጣሉ መሳሪያቸውን ቁጭ አድርገው በሽመል ይደባደባሉ። ምክንያቱም ምላጭ ቢስብ የሚመጣው ጣጣ ብዙ ነው። 100 ግመል ከየት ይመጣል? ህግ የሚቀመጠው እንደዚህ ነው። እኛ አሁን ህግ እንዳንሰራ ሀገር እንዳንሰራ ወደሆነ ስኬት እንዳንመጣ ትንሽ ትልቁ በተቀጠረበት ላይ የሚጮህ የእፉኝት ልጅ በስቷል። ከዛ ደግሞ እውነተኛ ነኝ የሚለው ምን ያብሮ ዛ መዳከሩ ነው የሚገርመው። እነሱ ኦልሬዲ ስራቸው ነው። ግን አዳይ ነኝ እኔ አካኪ ዘራፍ ምናምን ይልና ይህ በዚህ በኩል ሄዶ ተከፍሎት ከሚሰራው ሰው በላይ ውርደትን የሚያከናውኑ ወራዳ ሰው 100 ግመል አለ። 100 ግመል ላለመክፈል ህግን ይፈራል። ለምሳሌ ያው መጠለፍ እንዳለ ሆኖ ማለት ነው። ሰብና ካልተሰራ እኔ አሁንም የምለው እዛ ጋር ነው። እናውራ ከተባለ መጀመሪያ ሰብናን ሰራን ካልን በኋላ ነው እኔ ስለሌለው በደንብ የምናወራው። ሰብናን እንስራ። ሰው መሆንን ከሰራን ዳኛ ብናደርገው ዳኛ ይሆናል። ፖሊስ ብናደርገው ፖሊስ ይሆናል። የትኛውም መሪ ብናደርገው መሪ ይሆናል። አምባሳደር ብናደርገው ወታደር ብናደርገው ምንም ብናደርገው ሰው ካረግነው የሰው ዋጋ ያወጣል። ሰው ሳይሆን ቁስ አድርገን ሰው ሳይሆን በብሔር ኮረጆ ራሱን የሚለዋውጥ አቋም የለሽ ትውልድ ከፈጠርን በኋላ አማራ አድርገን ሰርተን ኦሮሞ አድርገን ሰርተን ሙስሊም አድርገን ሰርተን ትግሬ አድርገን ሰርተን ምን አድርገን ሰርተን ኦሮሞ አማራ አድርገን ሰራ ነው ብንል 10 ጊዜ ይጎላል። 12 15 ጊዜ ይጎላል። 15 ጊዜ ይገለባበጣል። 15 ጉድጓዶች ከፊቱ ይጠብቁታል። የትኛው ነው? ሰው ካረግነው ግን ከዓለም ጋር ሁሉ ሰው በሚለው መሪ ይለካል። ካለፈ ያልፋል፣ ካላለፈ አያልፍም። አሲድ ናይትሪክ አሲድ ኦር እንደዚህ ተብሎ ከመለየቱ ውጪ አሲድ መያዝ ያለበትም መነካት ያለበትም የራሱ የሆነ ባህሪ አለ። አሲድንና ውሃ መለየት የማይችል አድርገን ሰርተን የኛ እኮ ውል የለሽ እኮ እዚህም መርገጥ እዛም መርገጥ አንዱን ሳንይዝ እንጨርሳለን። አንዱን ሳንይዝ አቶ ተርላ አውጥቶ የሚያደናብረን ለምንድን ነው? አቶ ተርላ እኮ አፍተር ዛት በጣም ነው የሚዝናናው። ኦር ባጠፉት ልክ ነው እኛ ሀገር ፖለቲከኞቹ ሊከፈላቸው የነበረው። መለኪያዎቻችን የሆነ ነገር ቢኖራቸው ምንም ችግር አውሩ የትም ቦታ ያላችሁ ሰዎች አንድ ሰውዬ በጣም
በጣም አናዶኝ በሁለት ስልክ ስደውል ነበር ዛሬ። በሁለት ስልክ ብደውል አይ ዶንት ኖ እኔ በስልክ ጉዳይ ላይ ወይ ሌላ ችግር ካለ ይነገረን እንጂ ደጋግሜ እኔም ወዳቸው ወንድሞቼ ላይ ሁሌም ስደውል ስልክ የማግኘት እድል በጣም ነው ያለኝ። አንደኛ በሁለት ሶስት ስልክ ነው የምሞክረው። ሉዓላዊ ሚዲያ ላይ ግን አይሳካም። ችግር አለ ወይ ብሎክ አድርገው ከሆነ እንደ ግለሰብ ወንድማችን ወይም ሌላ ችግር ካለበት ወይ ከኢትዮጵያ የማይቀበል ከሆነ አይ ዶንት ኖ ደግሞ እንደዛ እንዳንለው ተመሳሳይ ሰዎችን ብቻ የመቀበል አይነት ነገር አለ። ሪስቶር ይደረግ ኦር ሴት አፑ ብዙ ሰዎች ደጋግመው ያገኛሉ። እድሜ ልካቸውም ቢለፉ ደግሞ ገብተው የማያውቁ ሰዎች አሉ። ምንድነው ችግሩ? ያኛ እንድናግዝ ነው እንጂ ለኔ ብዬ አይደለም። እንድናግዝ ግን በተለይ እንደዛ ለሰዎች እንደውም ማስገብተህ ያንን ቀንዱ እኔ አማራ ክልል ላይ ላለው ጉዳይ እዛ ቦታ ላይ የሚፈተፍቱ ሰዎችን በሙሉ ልካቸውን ማስያዝ እችል ነበርና ብለው አልገባልኛል ማለት ነው። እኔ ዛሬ ብቻ እንዳይመስላችሁ ብየው ቁርጣውቄ የተውኩት ሚዲያ ቢኖር ሉዓላዊ ይሄ የስልክ ጉዳይ ነው። አይሳካም። በቃ ችግር አለበት። 100% ችግር አለበት። እንትኑ በቃ ሚዲያው 100%። በጣም መወደው በሳት ተፈትኖ ያለፈ ልጅ ነው ሲሳይ። በነዛ ቆሻሾች መካከል ቆሞ ብቻውን ሺህ ከሚሊዮኖችን ግን ዘርሯቸው የወጣ ልጅ ነው። ጀግንነቱን መሰክራለሁ። እንደ እዚህ ቅዳሜና እሑድ ውይይት ላይ ግን ችግር አለበት። ወይም ሪከመንድ የተደረጉ ወይም ቅድመ ሁኔታ የሚሰጣቸው እንደ ፋቮራይት ተደርጎ ሲቲንጉ ላይ ምናምን የሆነ ነገር ካለ አይደለም እና እዛ ቦታ ላይ ካወራው ሰውዬ እኛ እንደሆነን ድብን ያልኩ የፋኖ ደጋፊ ነኝ ምናምን የሰይጣን ደጋፊ መሆን ትችላለህ እኮ ፋኖ ያንተ ቅዠት ነው ብዬ ይሄን ለመናገር ነበር የፈለኩት። ግን እዛው ቦታ ላይ ቢሆን አሪፍ ነበር ለሰውየውም አንድ እውነት ስለሆነ ማለት ነው። ሌላውና ዋናው ነገር ያ ድብን ያለ ቆሻሻ ሰውዬ ያወራውን ነገር ተንተርሳችሁ እሱ ያተረከረከው ቆሻሻ ነገር አይደል ዛሬ እኔና እናንተን ህልማችንን እየቀማን ያለው ሰላማችንን እየበጠበጠን ያለው የዛን ጊዜ በተዘራው ትርክት የደርግ የግል የኪስ ገንዘቡ ኢትዮጵያን የኪስ ገንዘቡ አድርገው 500,000 ሰራዊትን ጥቂት ሆዳም የመከላከያ ባለስልጣንና የመንግስት ባለስልጣናት በሻቢያ በግብፅና በወያኔ ውሽማነት ስር ወድቀው ያዋረዱ ነገር የለም። ዛሬ እኮ ማናወራው ያለው እነሱ የጣሉብን ትርክት አይደል? ዛሬ እዚህ ፍዳችንን የሚያበላ የአሰብ ጉዳይ እነሱ ሀገርን አዋርደው የፈጠሩት ክፍተት አይደለም እንዴ? ለዚህ ጉዳይ በቃ እነዛ ጥቂት ባለጌ ባለስልጣናት ያንን በሚመስል መልኩ እኮ ነው ዛሬ ብልጽግና እያሉ ብልጽግና ላይ ሁሉ ማፉን የሚከፍተው እኮ እንደ ደርግ ውስጥ እንደነበሩ ክብራቸውን አዋርደው በተሰጣቸው ሀገር ባከበረቻቸው ማዕረጋቸው ላይ ዘርግተው የለመኑ ቆሻሻ ሰዎች 500,000 ጀግኖችን አዋርደው እየለመኑ እንዲሄዱ ክብራቸውን ዝቅ እንዲያደርጉ አድርገው የሰሩትን ክፍተት ዛሬም ያንን የሚመስል የሚፈጥር ክብሩን የሚያዋርድ ሰው እንፈጥራለን ብለው ነው እኮ የሚቃዩት ያለው። ታሪክ እናውራ ከተባለ ስለሺ እሱ በሰራው ነገር ነው እንዴ እያወራ ያለው? በተሰራ ሀገር ላይ ቢሆን የአሜሪካ ላይ ቢሆን እኮ እንደ አይስፒድ ሾው ነው እንደሚባል ዋው በበበበ እያልኩኝ እኮ እየቀለድኩ እኖራለሁ። አሾ ስፒድን ላይክ ሳብስክራይብ ያደረገው ኢትዮጵያዊ ነኝ የሚለው አሽቃባጭ ስንት ሰው ነው? ስለ ኢትዮጵያ መሻገርና ኢትዮጵያ እንደዛ ስለሰራች ያንን ስራ የሚያሳዩ ሰዎችን አይ ቲንክ ሳብስክራይብ አያረጉ። አሾ ስፒድ መጥቶ ያደነቀውን ነገር የሰሩ እጆችን ያ ስለመሰራቱ የተናገሩ ሚዲያዎችንና ሰዎችን ሳብስክራይብ አያረጉም። እነዛ የተረገሙ የፉሊት ልጆች አሽቃባጮች፣ የራሱን አቂ ሰውን አፋቂ ሆነው የአሾ ስፒድ አምላክ ሆነው የተፈጠሩ ሰዎችና ያ ሰውዬ ድብን ያልኩኝ ድብን በል የኢትዮጵያ አምላክ ድብን ያርግ ነው ማለት ነው። በሚዲያ የኢትዮጵያ አምላክ ድብን ያርግ። አንተ በምታወራው 12 ቁጥር ምስምር በግንባሩ የተመታው ጆሮው
እጁ የተቆረጠው የተደፈሩት እነዛ ምንም የማያውቁ የተጨፈጨፉ የቀን ሰራተኞች ባሏ የሰማናቸው ብቻ ራሳቸው ከተናገሩ ባሏ በልጆቿ ፊት የተገደለባት እናት ደም ይፋረድ። ድብን ያርግ። አንተን ያስጠጋም ሀገር ቢሆን የተረገመ ይሁን፣ መሬቱም ሰማዩም ይደርመስበት ነው። ይሄን ካላደረገ እግዚአብሔር አይደለም። እኔ ማምነው ፈጣሪ እጅግ በጣም 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 ከፍ ያለ ግንኙነት ያለኝ በዛ ስሜት ኢትዮጵያን ለማዋረድ የሰራ ለዛ የተባበረ በማወቅም ይሁን ባለማወቅ እውቀቱን፣ ጥበቡን፣ ገንዘቡን፣ ጤናውን፣ ሰላሙን ሁሉ ለኢትዮጵያ አለመሻገር ከባንዳዎችና ከባዳዎች ቆሻሻ ነገር ጋር ራሱን አስተባብሮ ለኢትዮጵያ መጥፋት የሰራን ሁሉ እግዚአብሔር በያለበት ያዋርደው፣ ያለበትንም ሀገር ገንዘብ ነው በመቅሰፍቱ ይቅጣው ነው። በዛ ሰነፍ የሄዱትን ማለት ነው። ይሄ ሁሉ ጊዜ የማደርገው ነው እንጂ አንድ ቀን ብቻ ያደረኩት ነገር አይደለም። ብዙ ችግር ያለበት ልጅ ነው። ህፃኑ ልጅ ያብያችን አላድግ ያለች ህፃን ልጅ አይደል? ትልቅ ሰው የሆኑ አላድግ ያለ ማለት ነው። ሜንታሊ ፍሪዝ አድርጓል። ታይም እንደዚህ አይነት ዶንቆሮ እንዴት ነው ሀገሩን የሚያምስ ያለው? እንዴት የተፈቀደው ነው እንግዲህ? እንዴት የኢትዮጵያ ህዝብን የፈቀደው? የሀገር ድንጋይ ራስ አይደል? የጠገበ በድድብና ወፍራም አብይን ትራምፕ መጥቶ እንዲስሉ አልፈልግም። አብይን የኢትዮጵያ ህዝብ መውጣት ያለበት ኬንያ ብቻ ስለሚል ነው ችግር ውስጥ የገባው። ራሱን ችግር ውስጥ ከቶ ኢትዮጵያን ህዝብ ችግር ውስጥ የከተተው ኬንያ ማለቱ ነው። ይሄ ህፃን ልጅ ምን ያውቃል? መብላት ይፈልገው ከአቅሙ በላይ ነው። ይሄ ምን ያውቃል? ሰነፍ 7ኛ ክፍል ድራፕ አውት የሀገር ድንጋይ ራስ አይደል? የጠገበ በድድብና ወፍራም ገብቶሻል። አብያችን ትንበታለ ነው። ዝም ብለህ ብላ ትራፊ ይህን ነገር ነው። ፋኖ እየመጣ ነው። ሌላው ዝም ብሎ ፋኖን አይጠብቅ። ከዛ ፋኖ ከመጣ በኋላ ሊጨፍር ነው። አዳሜ ተቀላቀል ትግሩ ነው። ብዙ ችግር ያለበት ልጅ ነው ህፃኑ ልጅ አብያችን አላድግ ያለች ህፃን ልጅ አይደል? እስከዚህ ድረስ ሰው ነውሩን አለማወቁ ይህን ያደረገን አብረን አለመቆማችን ነው። ትናንትናም አብረን ስላልቆም ነው። ዛሬም አብረን ስላልቆም ነው። ነገም አብረን ስለማንቆም ነው የምንዋረደው። ወደን ነው። ሀገራችን ክብር አጣል። ሀገራችን የሆነ ነገር ሆናል። ብርሃነ ወድመትን የተባለ መሀይም ከህወሓት ውጭ ያለ ብርሃነ ወድመትን የተባለ መሀይም ከህወሓት ውጭ ያለ ማንም ሰው ያውም ህወሓት ራሱ እኮ አሁን ምን ነገሩ ቀጥቃጩና ምንወድ መንግስታችን ያልሆነ ነገር የለም። ኤንዋይ ያን ያክልም ብዙ ብትነግሩትም ባትነግሩትም ሰው ያው ነው። ጀስት ግን እንደዚህ ሰው ሲነደው ምንወድ መንግስታችን እንጂ ሌላ አዲስ አበባ በብልጽግናው አገዛዝ ለልዩ ኦፕሬሽን አዲስ የጸጥታ መዋቅር መቋቋሙ ተገለጸ። የማዕከላዊ ሸዋ ኮማንድ ፖስት በሚል የተቋቋመው ልዩ የጸጥታ መዋቅር አዲስ አበባ ነገ አሁን መሳይ እንዲህ አለ ብዬ ብመጣ ብታምን ባታምን በትንሹ 2000 ሰው ያየኛል። መሳይ እንዳለ ብዬ ብመጣ ማለት ለዛ ነው አሁን የምናገረውን አሁን ተናድጄ ስናገሩ የቆየሁትን ነገር የምናገረው። ወዴት ነው መሄድ ያለብን? መወደድ ያለበት መልካም ነገር ነው ሰው እየፈለገ ማየት ያለበት። ይሄ ልጅ ተናገረ ብዬ እሱም ለምን እንዴት ይውጣ? እኔ እንኳን ምንም ነገር እንትን ያላልኩት ሰው ይሄን ያህል ከተናደድኩ እንዴት መሳይ ይስተካከል? እስኪ እንዴት ውሸታም ሰዎች ከውሸት ይውጡ? ውሸት ተቀላቢው ብዙ ስለሆነ ያንን መቀለብ አለባቸው። ስለዚህ አድማጭ ተመልካቹ ጋር ነው ውርደት ያለው፣ ነውር ያለው፣ ማፈሪያነት ያለው፣ ውድቀት ያለው። እንዴት ይስተካከል ህወሓት? እንዴት ቆሻሾች ከቆሻሻነት ይውጡ? እንዴት ሌባ ባለስልጣናት ከብልግናቸው ይውጡ? ሌብነትን የሚያነጉርና ለዛ ዋጋ ከፍሎ የራሱን መማገጥና የራሱን ጉቦ ከመስጠት እጁን መሰብሰብ የተሳነው ሰው እያለ እነሱ ካልበላችሁ ከተባሉ እንዴት አድርገው ይራው? ለከስከሱ ጉዱ ያለው ከኛ ህዝብን ህዝብ እንሁን፣ ያኔ እንከበራለን። ህዝብ መሆን ካልቻል ማንም የተጫወተብን ይቀጥላል። ይሄ ወደን ያደርጋል። አማራነት፣ ኦሮሞነት፣ ትግሬነት ሆነን ማንም ሊያከብረንም አይገባም። አቋቋማችንና አስተላለፋችንም በራሱ የተሰራውም ከመጀመሪያው ለመረገጥና ለባርነት እንጂ ለክብር አይደለም። ጥላቶች የሰሩት ያ ለውርደትና ለሞት ነው። እንደፈለጉት ለነሱ ላያዝና ማንኛውም ነገር ለማድረግ የሰሩት መዋቅር ነው። ሰዎች ሰብሰብ ብለን ህዝብ ነው። ህዝብ ስንሆን ሀገርን እንይዛለን። ባለስልጣን የሚወጣው ከኛ ነው። ማንኛውም ነገር የሚወጣው ከኛ ነው። ባህሉ፣ ሃይማኖቱ፣ ወጉ
ሁሉም ነገር ከህዝብ ነው የሚወጣው። ህዝብ መሆን ያልቻለ ማንም ባያከብረው ይገባዋል። እያንዳንዱ ሰው ፈቅዶ ያደረገው ሰው የአማራ ህዝብ የራሱን ህዝብ ብሎ የሚያወራ ሚዲያ የሚያወራ ሰው አለ። በዛ ልክ መደናቆርን አያለው ኢትዮጵያዊ ነኝ ከሚሉ ሰዎች መካከል አማራ ክልል ችግር ኖሮበት ሌላው የኢትዮጵያ ክፍል በሰላም እንዲኖር የሚያስባል። ሰላም እንድንሆን ከፈለግ ቀጠናው ሰላም ነው። ከኤርትራ ጀምረን ሱዳንም፣ ደቡብ ሱዳን፣ ጅቡቲ፣ ሶማሊያ፣ ኬንያ ሁሉም ሰላም ሲሆኑ ነው እኛ ሰላም ነው። በትንሹ እንኳን ይሄ የዩክሬንና የሩሲያ ጉዳይ ያሳስበናል። የፍልስጤምና የእስራኤል ጉዳይ ያን ያህል ሲያቀጣጥለን የነበረው ለዛ ነው። አሁን የኢራን ጉዳይ የሚያሳስበንም ለዛ ነው። እውነት የምናወራው ለትክክል ለእውነት ነገሩ እንዲፈታ ከሆነ ማለት ነው። ተፈራሙ ንግግር በጣም አፈሩ። ከኢትዮጵያ ወታደር የግዳጅ ጥቁሩን ጠመንጃ ያሉት አሁን ነኝ በጣም እሱ ሰውዬ እኮ ታስታውስ ከሆነ ደብረ ታቦር አካባቢ ላይ እንግዲህ ይህን ሰውዬ መሪ አድርጎ የነበረ ህዝብ ገዱ አንዳርጋቸውን ወሰዱት። ያከበርናቸውን ሰዎች ወሰዷቸው። በጣም ውድ ናቸው። ያ ሰውዬ ደብረ ታቦር አካባቢ ላይ አሁን ደርሳችሁበት ነበር 10 ምናምን ሜትር ኦር ምናምን ነበረ ተፈራሙ ትገሉት ነበር እያለ ጉና ተራራ ላይ አንድ ሰውዬ ሲያቀባብል የደብረ ታቦር ደቡብ ጎንደር ወረዳ ሰላምና ጸጥታ ምናምን የሆነ ጸሐፊ ነው ምናምን ተብሎ ሰውየው ያው የጎንደር አካባቢ ሰው በወቅቱ ተገኘና በመጥረቢያ ነው ነገሩን ያድርግ። አለዛም ተሸውደንም ከሆነ ያ ክብሩ የሱ ነው። በመጣበት በነቢያቶችም በሁሉም ነገር ላይ ይገለጥ ብለው የተበደሉ ይካሱ፣ የታመሙ ይዳኑ። በእውነት በደል የደረሰባቸው ሁሉ ካሳን ያግኙ። በዳዮች፣ ገዳዮች፣ ደም አፍሳሾች፣ መንገድ ዘጊዎች፣ ነውረኞች ክብራቸውን የተሰጣቸውን ስልጣን ሁሉ ያረከሱት ደግሞ ይርከሱ፣ ይዋረዱ፣ ከምድራችን ይጥፉ። ኖት ከኢትዮጵያ ብቻ ከምድራችን ከመላው ኢትዮጵያ ከመላው ዓለማችን ላይ የሚማግጡ ጋጠወጥ ሰዎች አምባገነኖች እንግዲህ ትዕቢታቸውን ሁሉ ያስተንፍስና እንጦሮጦስ ይክተትልን፣ ዓለማችንን በሰላም ያሻግርልን። ከኖር በደንብ መኖር ካልኖርንም አለመኖር እንጂ ይሄ በማስመሰል በተዛባ ቀመር እውነት ላይ የምንኖርበት ነገር ግን እንደማይቀጥል እርግጠኛ ነኝ። አንዱ በዝባዥ አንዱ ተበዝባዥ የበዛ ልዩነት ሆኖ የሚቀጥልበት ሁኔታ አይቀጥልም። አልሙን ተቂሙ እያልኩ ነው የምራገመው። አልተኛም። ኦልሬዲ እኔ ስለማልተኛ ነው። ተኝቼም አላቅም። 8 ዓመቴ ነው። የማያስተኛኝም ለምን እንደሆነ ጠይቁልኝ ፈጣሪ። ለምንድን ነው እንደ አይነት መከራ የሚሰጠኝ? ለምንድን ነው እኔ የማልተኛው? ለምንድን ነው እኔ በወጣትነት የኔ ያህል ኃላፊነት የሚሰጠኝ? ለምንድን ነው ሰው ላይ ረዳኝ? ለምንድን ነው ለሱ እንደዚህ መከራዬን የምበላው? ኢትዮጵያ ታበጽሕ ኀበ እግዚአብሔር። ኢትዮጵያ ልጅ ይቀጥላል። ከነፋሳቱ ሁሉ ይጠብቃችሁ። ድላችን ሁሌም አብሮ ነው። መንግስትም ሆነ ማንም ክብሩን ይጠብቅ ያስጠብቅ። የሚማግጥ የሚልከሰከስ ካለ ልኩን ይዛል። በስልጣን በሀብት መመካት የለም። ለእኔና ለእናንተ ያ ሁሉ ከኛ በታች ነው። መልካም ጊዜ